አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ውድ ለሙ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ሀባይቢ እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ። ሰላማችሁ በዝተረፍ ይበል እያልኩኝ ዛሬ እንግዲህ ከሀያ ክፍል 13 እና 14 ይዘን መተናል። እጅግ በጣም ገራሚ ከፈገግታ ጀርባ የሚል እንግዲህ ምርጥ ድራማም አሳዛኝም ነው። ብዙ ነገሮችን ብቻ ላስተዋለው ሰው ያስተምራል። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ በኮሜንትም እንግዲህ አበረታቱን ማለት ነው። ሀዋይቢ ዛሬ እንግዲህ ካያ እጅግ በጣም በሚዋደዱ ውድ ጓደኛሞች ውስጥ ያለ ፈገግታ፣ ሀዘን ብቻ የተለያዩ ነገሮችን የሚያመለክት ነው። እዚህ ጋር እንግዲህ በጣም የሚገርመው ነገር ምርጥ ጓደኛቸው የሆነ አደጋ ከደረሰበት በኋላ እንግዲህ ሁላችሁም ታውቁታላችሁ እና ልጆችም ነበሩት። ከልጆቹ በኋላ ግን እሱ አደጋ ሲደርስበት ጓደኛው ልጆቹ ሊንከባከብ በማለት ገብቶ ብዙ መዘዝና ብዙ ጣጣ ውስጥ ገብቶ እንዲሁም ሚስቱን የሚያከብራት የሚያፈቅራትን የጓደኛውን ሚስት አፍቅሮ ወድቋል። ይህኛው ልጅ ግን ደግሞ ሞቷል በማለት እንትን ያሉ ግን ደግሞ በዚህ መካከል ጥብቃው መታ ጠይቃ ነበረ። ምንድን ነው ማነች ስትለው እሷማ ልዕልት ነች፣ እንዳው ጠበቃዋ ነች። እሷማ ማነች ጠበቃዋ ስትለው ልዕልት ነቻ ሲል እንግዲህ እያወሩ እያሉ ናፍቀሽኛል ሲላት በማለት እኛይቱ ግራ ተጋብተዋል። ለማንኛውም ጊዜ የሚያደርግ ምን ተገኝቶ ነው እንደዚህ የሆንከው ስትለው መጨረስ ያሉብኝ አንዳንድ ነገሮች ስላሉ ስትል ለማንኛውም እንግዲህ ላናግርህ የምፈልገው አስቸኳይ ነገሮች አሉኝ። ስለዚህ ስራ ከሌለኝ ልትጋብዘኝ ትችላለህ ስትለው እችላለሁ፣ ይመቸኛል በማለት ተወያይተው ልጁን ይዤው ልምጣ ወይ ሲላት አይ እሱን ይዘኸው አትምጣ፣ ዛሬ የምፈልገው አንተን ለብቻ ነው ስትለው ኦኬ ብቻዬን እመጣለሁ ያልሽው ይሆን ሲላት ለማንኛውም በሰዓቴ ለመድረስ እሞክራለሁ፣ ሰላም አምሺ ሲላት ኦኬ ባይ ትላለይ። እሷ እንግዲህ በፍቅሩ የወደቀች ትመስላለች ወይ ስለ ስራው ይሆን የቀረበችው? ለማንኛውም ልዘጋጅ ሲላት አንቺ እንደምታስቢው አይደለም ቢላትም ግን ደግሞ ስልኩን ሁለተኛ የምታገኘው እንዳይመሰጥር እንደውም አልፈልገው በማለት ትታሄ ልትሄደኝ ነው ወይ በማለት ውሳኔያቸውን ሲያዙ እንግዲህ መቼም ሕፃን አይደለሽ አላባብልሽ ምን አስበሽ ነው ሲላት ብቻህን የቀጠረችህ ለምንደው ይገባሃል ወይ በማለት ለማንኛውም አንቺ ተመራማሪ መሰልሽኝ ምን አስበሽ ነው ሲላት እየገባህም አይደለም ደነዝ በመሆን እጅግ እያዘንኩ ነው ስትለው ትንሽ እንደው የሚገርም ነገር ሆኗል። ለማንኛውም ከምዘገይ ብሄድ ይሻላል ሲላት አንተማ ሂድ ካጠገቤ ብትሄድ ነው የሚሻለው ደነዝ አይደለ ምን ይገባሃል እያለች እንግዲህ እሷ ግን በውስጧ ምን አስባ ነው ለምን ሆን የቀጠረችው በማለት ግራ ትጋባለች። ግን እኮ እሷ ጋር ነው የሄደው ከእሷ ጋር ሆኖ አለሙን እየቀጨ ነው ትላለች። እሷ ራሱ እንግዲህ ምን አይነት ደፋር ብትሆን ነው እንግዲህ እንደዚህ የጠራችው በማለት ትልቅ ንቀት ነው በማለት እንግዲህ ወራቸውን ይቀጥላሉ። እዚህ ስትመጣ ዝም ማለት አልነበረብሽም፣ ጥፋቱ እዚያ ጋር እኮ ነው ትላለች። አጋጫት ስትላት ኦኬ ለሁለተኛ ቢከሰት አጋጫት ነበር በማለት እንግዲህ ጋሽዬ አረባዬ ምን ያረጋጋኛል ሴቶች ጠበቃዋ ነው አላለሽም ወይ በማለት እንግዲህ ብትሆንስ ለስራ እስከፈለገችው ጠበቃዋ በማለት ጋሺ የዋህ ነው እስከዚህ ጠበቃ አለ እንዴ? ለማንኛውም ስለ ስራ አይደለም ሁኔታዋና የልጅቷ አቋም እኮ ወደ ፍቅር እንጂ ወደ ምንም አይነት አካሄድ እየሄደች አይደለም። ብታይ ደግሞ በጣም ደባሪ ነች ትላለች። ለማንኛውም እች ደግሞ የጣለችውን ሲያነሱባት በጣም ተናዳለች። ምክንያቱም የጣለችው እንግዲህ እሱ ሞቷል ብላ ነው ይሄ ጓደኛውን ያፈቀረችው እና ብትወደውም በጣም የሚገርመው ግን እንዴት ናት ምናምን ስትል ቆንጆ ነገር ነች ቆንጆ ነገር ስትላት ይችኛይቱ አንጀቷ አረር እያለ በቃ ልትልፈኝ ነው በማለት እንግዲህ ታዝናለች። ይሄ ጅል እኮ ወዳው መስሎት ይሆናል ግን እኮ ለገንዘቡ ሊሆን ይችላል ያለ ትናደዳለች ማለት ነው። በውስጧ እንግዲህ እያሰበች ወንድ ልጅ እኮ በትንሽ ይሸወዳል፣ ግን የልጆች አባት መሆኑን ረሳው እንዴ ካገኘው ሴት ጋር ዝም ብሎ በማለት በጣም ታንሰላስላለች። እንግዲህ እሷ ያው እንግዲህ አንዳንድ ወንዶች የጣሉትን ሲያነሱባቸው እንደማይወዱት እሷም እንግዲህ እንደዚህ በመሆናቸው በጣም ሀሳብና ሂሳቧ ተደነቃቅሯታል። በጣም የሚገርመው ነገር ማለት ነው እና ይህ ነገር ደግሞ ጥሩ አይደለም። በጣም የሚገርመው ነገር በጣም
ጥሩ ቦታ ላይ ነህ፣ እንዴት ነህ ምናምን ቆንጆ ነህ ስትለው ለማንኛውም አንቺም ከሚጠበቀው በላይ ቆንጆ ነሽ ሲላት ስምሽ ለማንኛውም ማለት እንግዲህ ምንም እንዴት የለውም እንግዲህ ደስ ብሏት ኧረ አምሮብኛል እንዴ ስትል በጣም አምሮብሻል። ይሄ ተደናቃ እንግዲህ መደናነቅ ይባላል እና እሱ ጀመር ሲያደርግ እሷም እንዲሁ ሁለታቸውም ከሚባል በላይ ተደናንቀው እንግዲህ ብሩኬ በጣም ቆንጆ ነሽ እያለ ሲያደንቃት እጅግ በጣም ደስ ብሏት እንግዲህ አመሰግናለሁ ትሏለች። ኢትስ የጠራሽብኝ ምክንያት ግን ምን ይሆን ስትለው ኢትስ ኦኬ እነግርሃለሁ ከየትኛው ልጀምርልህ ስትለው አንቺን ደስ ካለሽና ከሚያረካሽ ብትጀምሪ ደስ ይለኛል ትለዋለች ይላታል። እና እንግዲህ ከእናቴ ብጀምርልህ የተሻለ ነው በማለት እንግዲህ እናትሽ በህይወት የሉም እንደ ሲላት አው አርፋለች በማለት እንግዲህ ውድም ባይሆን ትዝታ ስለገባሁ እጅግ በጣም ይቅርታ እጠይቃለሁ። ወሬውን ልንቀይረው እንችላለን ሲባል ስለተጀመረ መጨረስ አለበት፣ ተጀምሮማ መቅረት የለበትም ትለዋለች። ግን በጣም በሚገርም ሁኔታ ጠጭና ሰካሪ ነበር አባቴ በማለት ጥያቄዋን ትጀምራለች። ለማንኛውም ከእሱ ጋር አልነበረም የምትኖረው፣ ግን ደግሞ አባቴ እኮ እኔ እንደተወለድኩ በጣም በሕፃንነቴ ነበረ ጥሎኝ የጠፋው ስትል እስካሁን አታውቂም ማለት ነው? አዎ እኔ እኮ እንጀራ አባቴ የመሰለኝ ነበረ ታውቃለህ፣ እስካሁን ድረስ አሁን ቅርብ ሰዓት ነው ያወቅኩት። ግን ደግሞ እንጀራ አባቴ ከሚባለው በላይ ጥሩ ሰው ነበር። እናቴ በማረፏ ግን በጣም የሚያሳዝነው እንግዲህ እሱም ተቀየረ በመጠጣት። ስለዚህ ሁኔታዎቹ ከባድ ሆኑ፣ ነገሮች ተምታቱ። ማታ ማታ ደግሞ እንግዲህ እየሰከረ ሲመጣ ሌላ ሰው እየሆነ በማለት እንግዲህ ትነግረዋለች። እሱ ደግሞ እጅግ በጣም አዝኖ እንዴት እና በምን ምክንያት እንዴት ሳመለጥሽ በማለት ጥያቄ ያበዛል። አይ እዛስ አልደረሰም፣ ለማንኛውም ሳይሳሳት ራሴን አመልጣለሁ በማለት ጥያቄዋን ትቀጥለታለች። አምልጫዋለሁ። እሺ ከዛ በኋላ ሳስቆመው ወይ ስትል ለማንኛውም እሱ ቤት ከመግባቱ በፊት በፍጥነት ክፍሌ ገብቼ ክፍሌን በመቆለፍ ራሴን ለማዳን ሞክሬያለሁ። እዚህ ለመድረስ ግን ብዙ መስዋዕት ከፍያለሁ ስትል ምን አይነት ርካሽ ነው? እንዴትስ እንደዚህ አስቦ እንደዚህ ሊያደርግሽ ቻለ? ወይ ልክ እንደ ከብታይቱ አስተሳሰብ ይሄ በጣም መጥፎ ነው። ምንድን ነው አሳድገው ላይ እንደዚህ አይነት ጭካኔ እንዴት አሰበው ሲላት፣ እኔም እኮ የሚገርመው ነገር እንደ አባቴ ልክ እንደ ወላጅ አባቴ ነበር ማስበው፣ ግን ደግሞ ሌሎች ልጆችም የለውም እኔ ብቻ ነኝ ልጁ፣ ምክንያቱም መሀን ነበር ትሏለች። ለማንኛውም ጫና ሲበረታ ከዛ ወጥቼ ወደ ጎዳና ወጣሁኝ። ግን ደግሞ በጣም ያሳዝናል። ጎዳና ደግሞ ክብደትን ታውቃለህ፣ በተለይ ለሴት ልጅ ፈተና መሆኑን በማለት እንግዲህ በጣም የሚገርመው ነገር ከባድ እኮ ነው፣ እንዴት ሳስበሽ ወጣሽ ሲላት፣ ጎዳና ላይ የወጣሁት የተሻለ መስሎ ነበር፣ ግን ደግሞ የባሰ መጥፎ ቦታ መውደቄን ያወቅኩት ከረፈደ ነው። ግን ደግሞ እናንተን ጣልልኝ ከረፈደም ቢሆን ትለዋለች። አመሰግናለሁ ስትሉ ለማንኛውም በጥብቅና ሙያዬ እንግዲህ የተጎዱ ሴቶችና ህጻናቶችን አንዳንድ ሰዎችን በማግኘት እጅግ በጣም እነሱን ለመርዳት እሞክራለሁ ስትለው፣ እጅግ በጣም ጥሩ ስራ ነው፣ አስተዋይ ነሽ፣ ፈጣሪ ደግሞ ይርዳሽ ይጨምርበት ሲላት፣ አመሰግናለሁ ግን ደግሞ ምን እያሰብክ ነው አንተ ትለዋለች። ምን አስባለሁ ማለት ሲላት፣ ሚስትህ አግብታለች፣ አንተ ደግሞ ምን እያሰብክ ነው ያለኸው ስትለው፣ ኦኬ ልክ ነሽ፣ እሷ አግብታለች፣ ግን ደግሞ እሷ ስላገባች ብዬ በቸኩለት ወይም በፍጥነት የማደርገው ምንም አይነት ነገር የለኝም ይላታል። የፈለግከውን የመወሰን መብቷን ተጋር ነው፣ ነፃ ነህ፣ ምንም የለበትም። ስለዚህ ትዳርና ሚስት ብታስብ የተሻለ ነው ብላ ስትገፋፋው፣ አይ እስካሁን አላሰብኩም ግን እኔ እንጃ ስትል ማሰብ መቻል አለብህ፣ ራስህንም ተመልከተው እንዴ ይህንን ውበትማ ዝም ብለህ አታስኬደው እያለች እንግዲህ ትገፋፋዋለች። እሱ እንግዲህ ዞሮ ተዘዋዝሮ ለአግባሽ እንድላት ብቻ ነው። ልጅቷ ጋር ግን በአንቺ ስልክ ነው አይደል የደወለው ስትላት፣ ኦኬ ደውዪላትና የምትለውን እንስማ በማለት ሀሳባቸውን ተስማምተው እንግዲህ የበፊቱ ሚስቱ በጣም የተጨረጨረች በነገራችን ላይ ማለት ነው። በተለይ ቆንጆ ናት ስትባል ማለት ነው። ምክንያቱም አንዳንድ ጊዜ የራሷን ህይወት እየመራች ነው፣ ደስተኛ ሆናለች። በተለይ በራሱ ጓደኛ
ግን ደግሞ በጣም በጣም የሚያሳዝነው ነገር የሱ ጓደኛ ደግሞ ሚስቱን ከመውሰዱም ስለማታለል የሚሞክራቸው የሚያደርጋቸው ድርጊቶች እጅግ በጣም ገራሚ ናቸው። ባለንበት ዘመን እንግዲህ መጥፎ ጓደኞችን እሱ ያዝልን፣ በሚያምነው በሚወደው ጓደኛ ማለት ነው። የደወለችበት ስልክ ዝግ ነው ስትል አውቃ ነው ይላሉ። አይ ባትሪ ዘግቶ ሊሆን ይችላል ይላሉ አባብዬ። ለማንኛውም አውቃ ነው የሚሆነው በማለት ትርሲትማ ልክ ነች፣ አውቃን የዘጋችው በማለት እነሱ ይዋረማሉ። ለማንኛውም ትርሲትዬ መልካም መቃጠል። ምክንያቱም ጥፋትን በጥፋት ላይ እንግዲህ የሰከንዶች ስህተት የዘላለም እንግዲህ መሟቀቅ ይባላል እና ስለዚህ እጅግ በጣም መስዋዕት መክፈል ነበረብሽ። አንዳንድ እናቶች እኮ ለልጆቻቸው ሲሉ በጣም ብዙ መስዋዕትነትን ይከፍላሉ። ምክንያቱም ብትታገሺ ባልሽ እኮ በእጅሽ ነበር ይመጣ ነበር። ትዕግስት ባለመኖርሽ ስህተት በመስራትሽ እንግዲህ እሱ ሞተዋል ብለሽ አስበሽ ቢሆንም እንደው አመታቶች በተታገሺ ምንም አይነት ችግር የሚመጣ አልነበረም። ስለዚህ እንግዲህ አሁንም አባብዬ ደግመሽ ደውይ በማለት ኦኬ ይሻላል አሁንም ልሞክር በማለት ትሞክራለች። ለማንኛውም ስልኩን እንግዲህ ቻርጅስ ጋር ምን አውቃ እሷ የጥሩ ሰዓት እንዲኖራት ስልኳን ዘግታን የተቀመጠችው። ለማንኛውም ዘግተዋለች ትላለች ማለት ነው። ሴት ደግሞ ከባሏም ጋር ብትሆን ምንም አይነት ደስታ እየተሰማት አይደለም። እየታያት ያለው የድሮ ባሏ ምን እያደረገ ነው? በቃ ሊያገባ ነው ምንድን ነው? ግራ ገብቷታል። ውድ ቤተሰቦች በጣም ይገርማል። አንዳንድ ጊዜ ትዕግስት ለማንኛውም ሰው ጠቃሚ እንጂ ጎጂ አይደለም። መታገስ ጥሩ ነው። ለሁሉም ነገር ትዕግስት ያስፈልጋል። አላህ